ሀረር ቢራን ወደ ፕሪሚየር ሊግ ማሳደግ የቻለ እንደዚሁም ደግሞ ሀረር ሲቲን በአሰልጣኝ ቡድን ውስጥ በመቀላቀል ከ11 ዓመታት ቆይታ በኋላ ወደ ከፍተኛ ሊግ ማሳደግ የቻለውን ገዛኸኝ ተመስገንን ነው እንግዲህ አርግተን የምናቀርብላችሁ። እንደዚሁም ደግሞ በዙሪያ እንደምትመለከቱት በርካታ ህፃናት ይገኛሉ። የሀረር የምስራቅ ኮከቦች በማለት የሚታወቁት ለመጀመሪያ ጊዜ በሀረር በግል ደረጃ የተቋቋሙ እነኚህን ህፃናት ለማሳደግ ጓደኛ ማቾች አንድ ላይ በመሰባሰብ የበኩላቸውን አስተዋጽኦ ያደርጉ ይገኛሉና እነኚህን ህፃናቶችና በሱ የህይወት ዙሪያ ላይ አንዳንድ ምንላችሁ ጉዳይ ይኖራል። እንግዲህ ከመሸጋገሪያ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ክብራትና ክብራን ወደ ተከበራችሁ የሀረር ቲቪ ስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ ቀደም ብዬ እንዳስተዋወቅኳችሁ ከእንግዲህ ጋር ተመልሰን ተገናኝተናል። እንግዲህ ለቃለ መጠይቁ ዝግጁ ስለሆን ከልብ አመሰግናለሁ። እኔም አመሰግናለሁ። እሺ ደንቡ ነውና ቀደም ብዬ ማስተዋወቂያለሁ። እስቲ ራስን አስተዋውቁልኝ። እሺ አሰልጣኝ ገዛኸኝ ተስፋዬ ይባላል። ያው ውልደቴም እድገቴም የተወለድኩት አዲስ አበባ ከተማ ነው። ያደግኩት ያው በሀረር ከተማ ነው። በአቡነ እንድሪያስ ትምህርት ቤትና በሆተ ምስራቅ ህፃናት ማሳደጊያ እዛ ነው ያደግኩት ማለት ይችላል። እንግዲህ ስላንተ በርከት ያሉ ነገሮች እናውቃለን በስፖርቱ ዙሪያ ላይና ማንሳት ያሉብን በርካታ ነገሮች አሉ ያስባለሁ። እንግዲህ ወደ ስፖርት ሙያው እንዴት ልገባ ቻልኩት? ያው በስፖርት ሙያ ወደ እግር ኳስ ዓለም የገባሁት በልጅነታችን ያው ሆተምስ እንደነገርኳችሁ ቀድሜ ሆተ ምስራቅ ህፃናት ማሳደጊያ ነው ያደግነው። 480 ተማሪዎች ያለን አባትና እናት የሌላቸው ጀርመኖች ናቸው የሚረዱ እና እነኛ ጀርመኖች እያንዳንዳችን እንደ ቤተሰብ አንዳንድ ረዳት አሉ እና እኔም የኔ ረዳቶች አስተማሪዎች ናቸው። ሌክቸረር ናቸው። ጀርመን ውስጥ ነው የሚኖሩት። ቦታውን ለጊዜው ባላ እንትን ብልም እዛ ነው የሚኖሩት። አራተኛ ልጃቸው ነው። 3 ልጆች አላቸው። እኔ አራተኛ ልጃቸው ነው። እንደ አራተኛ ልጃቸው እዚህ ኢትዮጵያ ውስጥ እኔ ምግብ ቤት እዛ ምሳ ሲቀርቡ አንድ ወንበር አለኝ። በቃ ምግብ እንደራሳቸው ሆኖ ለብቻ ይራቸው ነው። እዛ እነሱ ምግብ ሲቀርቡ እኔም አራተኛ ልጃቸው ለልጃችን ብለው ያንን ቦታ አስቀምጠዋል እና በዛ እየተረዳው ነው ያሳደጉኝ። የተማርኩት መንፈሳዊ ትምህርት ቤት ነው ሀረር ማለት ነው። ሀረር መንፈሳዊ ትምህርት ቤት ከ9 እስከ 10 ከ9 እስከ 12 መድኃኔዓለም ነው። በፊት መድኃኔዓለም ትምህርት ቤት ይባላል። በዛ ትምህርት ቤት ውስጥ ነው ያደግኩት የተማርኩት። ወደ ስልጠና ወደ እግር ኳሱ ዓለም ስገባ እግር ኳሱ መጀመሪያ ተጫዋችም ነበር አይደል? ተጫዋችም ነበርኩኝ። እኛ ጋር ተጫዋቾች ነበሩ፣ ካራማራ ተጫዋቾች ነበሩና እነኛ ካራማራ የሚጫወቱ ልጆች እኛ ገና ህፃን ሆነን እነሱን እናያቸዋለን በግቢያችን ውስጥ። ጨዋታ ሲኖራቸው ወደ ስቴዲየም እንሄዳለን እነሱን ለመደገፍ። ያው ተማሪ ሁሉ ሄዶ ይደግፋቸዋል። ተጫውተው ሲመጡ እኛም ያንን እያደግን በዛ ማማል እኔም እየተጫወትኩ ማደግ ጀመርኩ። ከዛ በፕሮጀክት ከዛ በሀረር ቢራ ከዛ በከነማ ከዛ በፖሊስ እያለ ወጦች እየመጡ እኔ ጎበዝ የግራግር እግር ኳስ ተጫዋች እንደሆንኩ ነው ማለት። አሁን የእግር ኳስ መጀመሪያ ያው በራሴ ሲጫወት የነበረው በአጥቂ መስመር ነበር እና በደንብ አጥቂ ላይ አግቢ ግራኝ ነው በግራኝ ነው ስኮር ነው። በግራኝ ነው የምጫወተው። ፈርስት ስትራይከር ነኝ። በደንብ ነው ማጠቃው፣ በደንብ ነው ማገባው። በጣም ስፒድ ደግሞ ማጋነና ይሁንብኝና በጣም ስፒድ ያለ ልጅ ነኝ። ሌሎቹ ጓደኞቼ ሊያወሩት ይችላሉ፣ ሊናገሩት ይችላሉ። ከዛ በኋላ ወደ ፕሮጀክቱ ስመጣ የቱ የሚባል አሰልጣኝ አለ። እሱ ለራሱ ፍልስፍና ሲል 3-5ን በጣም ይወዳል አስተላለፍና እኔን አመጣና ስቶፐር ቦታ ከተተኝ። እያደኩ ስመጣ በቃ አሁን የምታወቀው በስቶፐር ቦታ ላይ ነው። ያለሰ ወደ ስቶፐር መጣ። ያቺን ስቶፐር ቦታ ላይ በደንብ አቅም ይጠይቃል፣ ኳስ ይጠይቃል፣ ጉልበት ይጠይቃል። ያንን የሚያስፈልገው ነገሮች በግሌ እሰራቸው ጀመረና ያንን ቦታ በብቃት ለክልላችን ምርጥን ሲጫወት በዛት ቦታ ላይ ብዙ እንግዲህ ሀረር ቢራ ፕሪሚየር ሊግ እንደነበረን አስተዋውሳለሁ። ከቅርብ ጊዜ በኋላ ወረደና አሁን እንደውም ሀረር ሲቲ ተብሎ አሁን ከ11 ዓመታት ቆይታ በኋላ ወደ ከፍተኛ ሊግ አደገ። ሲያደግ እንግዲህ እዛ ቡድን ውስጥም አባል እንደነበር ካቃለሁ። ልጆችን ፊዚካል ፊትነስ እንደምታሰራ የበኩልን አስተዋጽኦ አድርገሃል። ከዛም በፊት ደግሞ ይሄን ከማሳደግ በፊት ሀረር ቢራ
ውስጥም ወደ ፕሪሚየር ሊግ እንዲያድግ አንዱ ተጫዋች ነበር ካረን እሺ ያንን ጊዜ እንዴት ታስተውሰዋለህ እንግዲህ በዚህኛውም ሀረር ሲቲን ደግፈዋል ያኔም እግር ኳስ ተጫዋች ሆነ ወደ ፕሪሚየር ሊግ ማሳደግ ይችላል ያ ጉዳይ አሁን እንደምሰለው ልክ እኛ ፖሊስ ነበርን ለፖሊስ ነበር የምጫወተው አሁን ፖሊስ እኛ ለማለፍ ባህርዳ ላይ ጨዋታ ነበርና እኛ በፔናልቲ እንወርቅና እናንተ ፖሊስ ሆናችሁ ከምን ጋር ነበር ጨዋታው ከሀረር ቢራ ጋር ማለት ነው ለማለፍ ባህርዳ ላይ ለመሄድ ክለቦች ሻምፒዮና ሀረር ላይ እነ ዳግም ድንቡሎ እነ ዲሜጥሮስ አዳም አሁን እነ ኤርሚያስ እነኚህ ከነሱ ጋር ነበር የተጫወተው ተጫውተ እኛ በፔናልቲ ተሸነፍን ስንሸነፍ ሀረር ቢራ ከኛ ልጆች 7 ልጆች ከፖሊስ መለመለና ይወስዳል ሲወስድ ፖሊስ በወቅቱ አውቃችሁ ነው የለቀቃችሁት ምናምን የሚባል ወሬ ተሰማና እኛ ፖሊስን ለሀረር ቢራ ሆን ብላችሁ ተቀጣጣችሁ ይዟቸው ስለሚሄድ ነው ተብለን ፖሊስን ጥለነው ሄድን ስንመጣ ከዛ አልተሳካልንም ስንመጣ ተቀነስን ከፖሊስ ተባረርን የቋሚ ፖሊስ ቤት ተባረርን በኋላ ሀረር ቢራ ያዘ በክለቡ አቀፈን አሁን ልክ ሀረር ቢራ እንትን ላይ ነበር እንደዚህ ሁለተኛ ዲቪዥን ላይ ነበር የሚጫወተው ልክ ጨዋታው ዝግጅት ጨርሰን ውድድሮችን የእንትን ውድድር የወዳጅነቶችን ጨርሰን ምን ብለን ለመሄድ ስንነሳ ታሰረ ፖሊስ መጥቶ ፖሊስ ተባራችሁ እንደገና ፖሊስ መጥቶ አውቆ እኛን ከሜዳ መጥቶ ይዞን ሄደ አሰረ 3 ቀን ታሰርንና ምክንያቱም ምን ነበር ግን እንዴት ኦሬዲ ተባረናል ገዳ ብሎ አባሮናል አንድ ቀን ቀርታችኋል ብሎ አባሮናልና ከዛ በኋላ ከናል ተባረራችሁማ ተባረናል በቃ ደሞዝ ማይሰጠንም ተባረናል በቃ 3 ወር ምናምን አልፎና ከዛ ዝግጅት ጨርሰን ምን ብለን ለመሄድ አዲስ አበባ ጨዋታ ስንል ከሜዳ ላይ መጥቶ እኔን በዛይን ተስፋዬ በላይ ጀንበሬ ዳንኤል ሞረዴ ዳንኤል ግርማ አቢ ታደሰ ቾምቤ ጆኒ ታደሰ በረኛ ቴድሮስ አስክዶ ነፍሱን ይማረውና እኛን እንዳለ መጥቶ አሰረን ከዛ ካሰረን በኋላ ቲሙ ባዶ ሆነ አልሄድም በቃ አልወዳደርም ብሎ ሀረር ቢራ ማለት ነው ከዛ ሽምግልና ተልኮ ነው እሺ ክልሉ መንግስት ጋር በጣም ረጅም ታሪክ አለው ማለት ነው ከዛ በኋላ ተለቀቀን በዋስ ስንለቀቅ ወደ አዲስ አበባ ሄድን ያንን ጨዋታ ውድድር አሸነፍን ከዛ ያንን ጌሞች እኛ ለፕሪሚየር ሊግ አበቃን እንግዲህ በዛ ሁላ ቻሌንጅ ውስጥ ታስራችሁ እንደገና ሀረር ቢራ አልሄድም ብሎ እንግዲህ ያንን ጨዋታ አልሄድም ብሎ እናንተ በተታሰሩ ኖሮ እኚህ ሁላ ወጣቶች ሀረር ቢራ ፕሪሚየር ሊግ ደረጃ የምናይበት አጋጣሚ አለ ያ ሁሉ ፕሪሚየር ሊግ የሚታየው እኛ እንትን ያደርግናቸው መስዋዕትነት ተከፈልበት እሺ እና ያንን ጨዋታ ያንን ውድድር እኛ ገባን ቲሙን አጠናከረው ወርቁ ደርገባ ይባላል አሰልጣኝ የነበረው እና ቆንጆ አሰልጣኝ ነው ትልቅ አሰልጣኝ ነው ያመጡትን በወቅቱ ሀረር ቢራ አዘጋጅቶናል በጣም በስነ ልቦና በፊዚካል ፊትነስ ሆነ በሁሉ በቃ ቴክኒክ ታክቲክ ምትላቸው ኳሶች የሚፈልጋቸው አጠቃላይ ስራዎችን አሰርቶን አዘጋጅቶናል በቃ ቲሙን አስገባዋለሁ ብሎ ቀርጾታል ከዛ እኛ ያንን ውድድር ተወዳደርን በብቃት ስለዚህ ትልቅ ታሪክ ነው የሰራው ሀረር ቢራ ከዛም ባለፈ ከዛ በኋላ ሀረር ቢራ ገባ አሁን ያው ኳስ ነው ትቀነሳለህ መቀነስ እንኳን አይገባኝም ብዬ አስባለሁ ግን የተጫወተው ወደ 17 ጌም ነው ከ17 ጌም አንድ ጌም ነው ተነስቼ ኮምበር የገባው ሌላውን እንዳለ በብቃት ነው በቋሚነት ላይ ነው የጨረሰው እንደውም የመቀነስ ባህሪ ይኖርኛል ብዬ ነበር ያው ሳናስበው ተቀነስን በቃ ከዛ በኋላ ያው በተቀነሱም እንግዲህ ሀረር ቢራ በጣም ብዙ ወጣት ልጆችን አፍርቷል ብዙ ነገሮች ሰርቷል ዛሬስ ማስገባቱ ራሱ ትልቅ ታሪክ ነው ትልቅ ውድድር ነበር ሀረር ሲቲ አሁን ወደ ከፍተኛ ሊግ ሀረር ሲቲ ይኸውልህ ምን ነበር የሥራ ድርሻ ቢራ ወደ ከነማ መጣ ከነማ ተረከበው ወደ ሀረር ከነማ ሲረከበው ከነማው ለባለ ሀብት ተሰጠው ባለ ግለሰብ ነው ያዘው ገንዘቡንም ረን የሚያደርገው ግለሰብ ነው ገንዘቡ የት እንደሚል ማን ያስተዳድረው
ቡድኑም ወረደ ከዛ በኋላ ቡድኑም ወረደ እዚህ ደረጃ ላይ ደረሰ ማን ያስተዳድረው ማን አባቱ ይሁን በቃ አሰግድ እግዚአብሔር ይስጠው በግሉ ጥረቱ አብዱ ማሊክ ነው ቾምቤ ይባላል እነሱ እየረዱት ለ8 አመት በቃ እንደዚህ እየረዱት ቀረ ከ8 አመት በኋላ ፕሬዝዳንታችን ክቡር ፕሬዝዳንታችን ክለቡን ተረከቡት እነሱ በጀት አስያዙለት ከነማው ይያዝ ያስተዳድረው ብለው ያንን ከነማ ወደ ከነማ አረጉት በጀት ተያዘለት ደሞዝ ለልጆች መከፈል ተጀመረ አሰልጣኞች ተቀጠረ ቅርጽ ያዘ ከዛ አሰግድ ያንን 1 አመት ምናምን 2 አመት ከያዘ ሃይማኖት ያዘ ሃይማኖትም እንደዚህ ያዘው ለቀቀ ታማኝ መጣ ታማኝ ከሃይማኖት ላይ ከተረከበ ቲሙን እንዲያቆየው ተደረገ ቆየ ታማኝ ከዛ በኋላ በ2017 ታማኝ ምክትል አሰልጣኝ ነበረ ዋና ሆነ ምክትል አሰልጣኝ ቅጠል ሲባል እኔን ጠራ እሺ አነጋገረኝ ምክትል አሰልጣኝነት ፈልጋለሁ ዋና አሰልጣኝ አንተ ምክትል አሰልጣኝነት ፈልጋለሁ ምናምን ሲለኝ እሺ በቃ አብረን ተጋግዘን ይሄን ቲም እናወጣዋለን ነው እንጂ እና እዚህ ጋር እናስቀምጠዋለን አይደለም ቁጭ ብለን ይተዋል እሱ ቤት ነው ጠርቶ እንትን ያነጋገረኝ ከዛ ለስኳሬ ለገዛሃኝ ሲለው ምንም ችግር የለውም አንተ ከመተመቸ እኔ ደስ ይለኛል ይለውና ይቀበለኛል ታማኝንም ስኳሬንም እግዚአብሔር ይስጣቸው አንድ ላይ መስራት ጀመራችሁ አመሰግናቸዋለሁ እሱ ነው የጠራኝ ከዛ እኔ ምክትል አሰልጣኝ ደረጀ ፈንዶ የኛ ረዳት ሆነ ሶስታችን አብነት የበረኛ አሰልጣኝ 4 ሆነ ይሄንን ቡድን ከ11 አመት በኋላ ወደዚህ ወደ ከፍተኛ 11 አመት 10 አመት ሙሉ ቁጭ ብያያቸው ነበር ቁጭ ብዬ ንብረት ሰጣቸው ነበር ማቴሪያሎች አቀብለው እንዲሰሩ ሰጣቸው ነበር አግዛቸው ነበር በዛ ምክንያት ያው በ2017 ሶስተኛ ሆነ ወደ ከፍተኛ ሊግ አለፈን በጣም ደስ የሚል ውድድር ነበር በጣም ቆንጆ በቃ ደስ የሚል በቃ ህዝቡን የሚያነቃቃንበት እንግዲህ በጣም ብዙ ነገር ደስ የሚሉ ነገሮች ናቸው ያጫወከኝ ያለው ቀደምም በየጠቀሽዋለሁ አንተም ጠቅሰዋል ሐረር ጊዳን ወደ ፕሪሚየር ሊግ ማስገባት እንደገና ሐረር ሲቲን እንደገና ወደ ከፍተኛ ሊግ ማስገባት ካልታዩ ሰዎች መካከል ነው ያስባለሁ ይሄንም እንግዲህ ተመልካቾች ምስክር ይሆናሉ ያስባለሁና አሁንም እንግዲህ በትልቅ ሞራል በትልቅ ኢነርጂ አንተም ጓደኞችህም እነኚህን የመሳሰሉ ልጆች እዚህ ጋር እያጫወታችሁ እያሰለጠናችሁ ለነገ ተስፋ ብሩ የሚሆኑ ልጆች ሐረር ላይ ያየን እንገኛለንና ወደዚህ ነገር እንዴት ልትገባቻል ከዚህም በፊት አቃለው በተወሰኑ ፕሮጀክቶች ላይ በግልም ሲሰራና ይሄንስ ፕሮጀክት እንዴት እንትልትልቻል መጀመሪያ ወደዚህ ፕሮግራም ወደዚህ አሰልጣኝነት ልገባ ይቻልኩት መኪና ረዳት ነበርኩ እሺ በቃ ከኳሱ አልባካሩኩ በግል ነው ማሰራ ተውኩ ከዛ ወደ መኪና ረዳትነት ገባ መኪና ረዳትነት ሲሰራ ስፖርቱን አልተውኩትም ከዚህ አዲስ አበባ ነው የሚሰራው ረዳትነት አይሲጂ ላይ ማታ ነው የምንወጣው ወንድሜ ነባዩ ይባላል እዚህ ሐረር ቢራ ተጫዋች የነበረ ጓደኛዬ ነው ከሱ ጋር ነበር የምንሰራው እሱም ስፖርተኛ ነው እኔም ስፖርት ሁለታችንም ቃሚ አይደለም አንቀምም አንጠጣም አናጨስም ምንም አይነት ሱስ የለም ቡና እንኳን አልጠጣም ስቲል እስካሁን ማለት ነው ከዛ ያንን በገመድ ምናምን በቃ እሰራለሁ እረፍት ሲሆን ደግሞ በግል ደግሞ ልጆች እንደዚህ በተናጠል በሲንግል አሰራለሁ ስፖርተኞችን የፕሪሚየር ሊግ ምናምን የሚጫወቱት እነ ዲሜጥሮስ አረፍት ላይ አንተ ጋር መጣው ለዝግጅት ሲሰሩ ለዝግጅት እነ ማሚ እነ ዲሜጥሮስን እነ ቴዲ ሁሴን እነ ሳሚ መለሎ ክለብ ብዙ የሚጫወቱ ልጆች ነበሩ 11 ሰዓት እያስነሳው በግሌ እያስነሳው አሰራቸው ነበር ከዛ በኋላ ደግሞ አቤል ደለጋ መጣ አቤል ደለጋ
ከደደቢት ወደ ጊዮርጊስ ይሄዳለሁ ብሎ ፕላን ሰጠኝ። አንድ ወር ዝግጅት አዘጋጀኝ ብሎ የአንድ ወር ፕላን ዝግጅት በግሉ አዘጋጅቼው ጊዮርጊስ ገባ። በቃ ከኔ ሰርተው ሲሄዱ ምንም አይነት ችግር አይገጥማቸው። ምንም አይነት በቃ የፊዚካል ሆነ የትንፋሽ ሆነ በቃ ሙሉ ሆኖ ለእግር ኳሱ ምቹ በሆነ መልኩ ሙሉ ነገር አሰርተ ከዚህ ተልካቸዋል። አንተ በቃ አመቱ ሙሉ ተዘጋጅተው ኦፕን ሆኖ በቃ ክፍት ሆኖ ተደስተው ተጫውተው የሚመጡ ከዛ በኋላ ያንን ስልጠና እየሰጠው በመኪና እቃ ለማውረድ ወደ አራተኛ ሄዳል። እሺ ወደ አራተኛ ሲሄድ የሚያስስሙም ማጥቀስ እንትን ባይለኝም የሚያሰራው ትሬኒንግ አየው ልጆች ላይ ነው የሚያሰራው። አዘን እኔማ በቃ ካሁን በኋላ አሰልጣኝነት ነው ማለት ተመለስ። አዎ በቃ ያ ነገር በጣም እንትን ነው። ከዛ በኋላ መኪና እየያየ እቃዬን አውረድኩ አራገፍ ወንድሜን ነገርኩት። በቃ እኔ አልሰራም ካሁን በኋላ ከዛ የራሴን ፕሮጀክት ገዛኸኝ ፕሮጀክት የሚቀረጽኩ ከዛ ከገዛኸኝ ፕሮጀክት ጎን ለጎን ፖሊስ ኮሚሽንን ሐዋሳ ላይ ውድድር ይዤ ሄጄ በ2014 ጥሩ ማለፍ ለመግባት 8 ውስጥ እኛ ደርሰን 16 ለመግባት ሁለት ጨዋታ አሸነፍን። አንድ ተጫዋትን ሁለተኛ ሆነን አለፍን። ከዛ በዳጉ ተለቀቀ። ፖሊስ 16 ውስጥ ገባ ተብሎ እንትን ሲባል እኩል ሰዓት መጫወት ሲገባን እንትን አደረጉብን። ከሰዓት ውጪ ያኛው በጎል ተመሳሳይ ሰዓት ላይ መጫወት አዎ እኛ ኳላ አልፈናል። ወሪ 5-0 5 ጎል ንጹህ ጎል አለን። ያኛው 6 ማግባት አለበት። ከዛ በኋላ ከሰዓት እንደዚህ አይነት ጨዋታ አለ እና ኮማንደር ሙሉቀን ፌዴሬሽን ቢያመለክት ምን ቢል በተመሳሳይ ሰዓት ነው። ከዛ ሙሉቀን እነሱ 6 ጎል ለቀቁላቸው። እኛ ወደቀ። ፖሊስ ኮሚሽን እንግዲህ 6 ጎል አግብተው ነበር ማለፍ የነበረባቸው። አዎ 6 ጎል አግብተው አለፉ። እንዴ በማይሆን ጎሎች ናቸው። በ5 ደቂቃ ውስጥ ሁለት ፔናልቲ ሰጠ። ከዛ ሙሉቀን ገባ ሜዳ ውስጥ ሙሉቀን ታስሮ ምን ተብሎ ከሐዋሳ ላይ በዛ ምክንያት በቃ እኛ እንደገና ወደ ኋላ ተመለስን። መጣን ፕሮጀክቱን ብቻ ማሰራት ጀመርኩ። ፕሮጀክት ሳሰራ ወደ አካዳሚ ልጆች ፕሮጀክቴ ደግሞ በጣም የጠነከረ በጣም ጥራት ያለው በጣም ልጆቹ በትምህርታቸው በዲሲፕሊናቸው በሁሉመናቸው በቃ ንጹህ ቆንጆ በቃ አሁን እነኚህ ልጆች ለአካዳሚ የበቁ ልጆች አሉ። አንተ 6 ለአካዳሚ የበቁ ልጆች አሉ። ቤተሰቦቻቸው በትምህርት ጎበዝ ናቸው። አካዳሚ ገብተው አልፈው አይሆንም ብለው መለሱት። አንድ ልጅ ብቻ ነው አሁን አካዳሚ ዳግም ቶሎሳ ይባላል፣ ጆስ ይባላል። በጥሩነሽ ዲባባ አካዳሚ ነው ያለው። ዘንድሮ የመጨረሻ ልጅ ነው። ዘንድሮ ጨራሽ ነው። ዮናታ የሚባል ሀረር ሲቲ ገብቶ በቢጫ የተያዘ ልጅ ነበረ። ዮናታ እዮብ ይባል። አሁን እነኛ ልጆች 8ቱ ካምፓስ ዩኒቨርሲቲ ገብተዋል። እንግዲህ በትምህርታቸውም ጥሩ ደረጃ ደርሷል። ለስምንተኛ ክፍል እኮ ከ8 ክፍል ከ90 በላይ ነው ያመጡት። እኔ ስሜ ዳግም ኤርሚያስ ይባላል። የመጣው ከኒው ስታር አካዳሚ ነው። እኔ ሙአዝ ሀቢብ ይባላለሁ። የመጣው ከኒው ስታር አካዳሚ ነው። ስሜ ኢልማር በረከት ይባላል። የመጣው ከኒው ስታር አካዳሚ ነው። እስቲ አሁን እንግዲህ ኳስ እየተጫወታችሁ በዚህ አካዳሚ ነው ያገኘዋችሁና ወደፊት መሆን የምትፈልጉት ነገር እንጀምር። ምን መሆን ነው ፈልገው? ስታሪ እግር ኳስ ተጫዋች ነው መሆን ፈልገው። ፈጣሪ ካለ እንደ ሮናልዶ እንደነ ሜሲ ትልቅ ተጫዋች መሆን ትፈልጋለህ? አቢ አንተስ? እኔም እግር ኳስ ተጫዋች ነው መሆን ፈልገው። ሳድግ እንደነ ኔይማር እንደነ ሳካ ምናምን መሆን ነው ፈልገው። ስጣውሲ እኔም እግር ኳስ ተጫዋች ነው መሆን ፈልገው። ከፈጣሪ ጋር እንደነ ሜሲ እንደነ ሮናልዶ ታላላቅ ተጫዋቾች መሆን ፈልጋለሁ። እንግዲህ ትልቅ ተጫዋች እግር ኳስ ተጫዋች ለመሆን ሐሳብ አላችሁ አይደለ? ቅድም ስገልጽልኝ ነበረ። የትኛው እግር ኳስ ተጫዋች እስቲ ትወደዋለህ? ማን ነው የምትከተለው አድናቂ? የክርስቲያኖ ሮናልዶ። ክርስቲያኖ። አንተስ? ሊዮኔል ሜሲ። ክርስቲያኖ ሮናልዶ። ተመሳሳይ ናችሁ ሁላችሁ? ከክርስቲያኖና ከሜሲ ማን ይበልጣል? ሮናልዶ። ሜሲ። አያችሁ እሱ ለብቻው ተቃራኒ ነው። ሮናልዶ ይሻላል። ሜሲ።
እሺ እንግዲህ መብታችሁን የፈለጋችሁትን መደገፍ እንግዲህ አካዳሚው በምን አይነት ሁኔታ ላይ ነው ያሰለጠናችሁ የሚገኘው ትምርታችሁንስ እየተከታተላችሁ ነው ወይ አሪፍ ነው ምንም ማያጎልብንም እነሱም ሲያሰለጥኑ በስተክል ነው የሚያሰለጥኑት ትምርታችንን በስተክል እንድንከታተል ያደርጉልን እሱ እንዳለው ነው ሁሉም በቃ እኛን ወደውን ነው የሚያሰለጥኑን እኛም ወደናቸው ነው እናሰለጥናቸው ምንሰለጥነው እና በትምርት ዙሪያም አስተማሪዎችም ጥሩ ናቸው እኛም ጥሩ ነን ስልጠናው ጥሩ ነው ለትምርታችሁ የሚደግፋችኋል እንግዲህ ስፖርት ሲባል ለብዙ ነገር አሪፍ ነው አይደል ትምርትና አክቲቪቲ ላይ ጎበዝ እንድትሆኑ ያግዛችኋል ወደፊት ትላልቅ እግር ኳስ ተጫዋች ትላልቅ ተመራማሪ ብዙ ደረጃ እንድትደርሱ ያግዛችኋልና ጥሩ ነው ተመችቷችኋል ስልጠናው አይደለ የምታስተላልፉት መልእክት ለእንደናንተ አይነት ህፃናት በርካታ ልጆች አሉና ሀረር ላይ ምን ታስተላልፍላችሁ ስፖርት እንዲሰሩ እዚህ አካዳሚ በጣም ምርጥ እንደሆነና ስፖርት እንደመዝናኛነት እንድናየው እየተዝናናን እንድንሰራው ችሎታም እየዳበረን ከድሮ ከነበረን ችሎታ እየዳበረ ስለሚመጣ በጣም ጥሩ ነው ምን ታስተላልፍላችኋል አይ ሁሉም ኳስ የሚፈልግ መሰልጠን እዚህ መጥቶ ይሰልጥን ምርጥ ነው ኮኮቻችንም ጎበዝ ተጫዋቾች የሚሆኑበት አካዳሚ ነውና እንዲመጡ ስፖርት እንዲሰሩ ነው እንትን የምትለው አንተስ እኔም እንደዛው ነው ሁሉም መተው እኛ ጋር ቢሰሩ ደስ ይለናል አብረንም ሰርተን ትንሽ ዝቅ ያለባቸው ነገር ካለ እኛ ከፍ እናረጋግላቸዋለን እና ታግዟቸዋላችሁ እንደ ትላልቅ ተጫዋቾች አካዳሚያችሁን ሲቀላቀሉ ዌልካም ብላችሁ ብዙ ነገሮችን ሰፖርት ታረጋላችሁ እናስተምራቸዋለን እንዳይከብዳቸው ቀለል እንዲላቸው እሺ እንግዲህ በጣም አመሰግናለሁ እሺ ማማን እንበል እሺ ስሜ ኤልያስ አባተ ይባላል የሐረር ኒው ስታር አካዳሚ አሰልጣኝ ነኝ እና በተለየ ደግሞ በበረኞች ላይ ትኩረት አድርጌ እሰራለሁ እና በጣም ጥሩ አካዳሚ ነው ሐረር ላይ ያው ግንባር ቀደም ነው በጣም ጥሩ ነው ልጆችን በጣም ብዙ ልጆችን ነው ያዘው እና በጣም ጥሩ አሰልጣኞች ነው ደግሞ ያለው የክለቡም ደግሞ እዚህ ጋር አካዳሚውም ደግሞ በጣም የሚገርሙ በእግር ኳስ ታሪካቸው በጣም ጥሩ ደረጃ የተጫወቱ አሰልጣኞች ናቸው እዚህ ጋር ያሉት እና ጥሩ ነው በጣም ልጆቹም ላይ አሪፍ ለውጥ ያያየን ነው የሰሩ ጥሩ ነው እንግዲህ በርካታ አሰልጣኞችን ነው እዚህ ሜዳ ላይ ያያየው ያለውትኝ ከዚህ በፊት እግር ኳስ ተጫዋቾች የነበሩትና አንተም ገልጸህልኛል የየራሳቸው የሥራ ክፍል አለ ማለት ነው አንተ በበረኝነት ሌሎቹም የየራሳቸው ሁላችንም የራሳችን እንትን አለ በመተጋገዝ እንሰራለን ሁሉም በመተጋገዝ አንዱ ዛሬ ዋና አሰልጣኝ ከሆነ ነገ ረዳት እንደዛ ሆኖ ያሰራል የተጋገዘ ነው አካዳሚ ስለሆነ ትኩረትና ልጆቹን በትኩረት ማየት ስለሚገባ ሁሉም የተረዳዳ ነው የሚሰራው ወደ 6-7 አሰልጣኝ አለ ያንን በትኩረት ነው የሚሰራው እና ያው እኔ ደግሞ ያው በፊትም በመጫወትበት ፕሮፌሽኔ በረኛ ስለነበርኩኝ ያው በሙያዬ ባለኝ ዕውቀት በረኞችንም እየረዳው ነው በዚህ አካዳሚ ልጆቹ እስቲ አካዳሚካሊስ ትምህርት ላይ በምን አይነት ሁኔታ ነው ከዚህ ጋር አንድ ላይ የሚያሳልጡት መች ነው ስልጠናው ምንድነው እኛ አሁን ትምህርት አሁን ኖርማል ትምህርታቸው ላይ ጎበዝ ተማሪ እንዲሆኑ ነው እንትን የምንለው አሁን ክረምት ላይ ባለፈው አመት ውጤታቸውን አይተን የሸለምናቸው ብዙ ተማሪዎች አሉ ከ1 እስከ 3 ራንክ ይወጡትን ማበረታቻ ሽልማት ሸልመናል እንደገና ደግሞ ባሁኑም ደግሞ ግማሽ አመት ላይ ፕሮሚስ ገብተናል ግማሽ አመት ላይ ጥሩ ውጤት ያመጣን ተማሪ እንሸልማለን እንደገና ደግሞ ስነ ምግባር ያለው ትውልድ ማፍራት ነው የምንፈልገው እዚህ ጋር ምድረው አንድ ትውልድ ስነ ምግባር የሚሆነው በሃይማኖቱ ባለው ሃይማኖት የታነጸ ሲሆን ጥሩ ስነ ምግባር ያለው ትውልድ ማፍራት ይቻላል ስለዚህ ባላቸው እምነታቸውንም እንዲያጠብቁ ትምርታቸውንም እንዲያጠብቁ ነው እኛ ያው ምክር ከስፖርቱ ባሻገር ስብዕናቸው ጥሩ እንዲሆን እምነታቸውን በደንብ እንዲይዙ እንፈልጋለን እንደ ራእይና እንደ ሐሳብ በዚህ ጊዜ ላይ እነኚህ ልጆች በዚህ ናል ደረጃ ማየት እንፈልጋለን እንደ አንድ አካዳሚ እንደዚህ እየለፋችሁ ነውና በአንድ ላይ በመሆን ደስ ይላል ያላችሁ ህብረት ፍሬ ያለ አይደለ ምን አይነት ሐሳብ ታስባላችሁ እንደ ቪዥን ጥሩ ነው እኛ አሁን እየሰራን ያለ ነው በጣም በሞራል ነው እየሰራን ያለ ነው እኛም ቁጭትም ስላለብን ልጆቹ ላይ ቁጭትም አለብን በቃ እኛ አሁን በእኛ እድሜ ያላገኘነው ነገር እነኚህ ልጆች እንዲያገኙ ነው የምንፈልገው ግን ያንን ስናረግ ትንሽ አሁን እዚህ ሜዳ ላይ ክፍያዎች ይበዛሉ አሁን ለአንድ ሰዓት 1000 ብር ነው የምንከፍለው ያንን በጣም ወጪዎች አሉ ያንን ግፋቢል ትውልድ ላይ ነው የሚሰራው
ያንን በግማሽ ክፍያ እንኳን ትውልድ ላይ ስለሚሰራ በግማሽ ክፍያ አስተያየት ቢደረግልንና ልጆቹን ሰፋ ያለ ጊዜ ሰተን በደንብ አድምተን ብንሰራ ለአገር ነው እነኚህ ልጆች እንትን የሚሉት እኛን ስም አይጠራም እኮ እነሱ አሰለጠናቸው እንደዚህ አይባልም ልጆቹ ለአገር ነው የሚጠቅሙትና የሐረር ፍሬ ናቸው መነሻቸው ሐረር ቢሆንም ግን ኢትዮጵያን ነው የሚጠቅመው ሁሉም ከዚህ ቢሄድ ከእግር ኳስም ደግሞ ያልቀጠለም ደግሞ ግፋቢል ጥሩ ስነ ምግባር ይዞ እንዲጨርስ በዲሲፕሊን እንዲጨርስ ለአገር የሚጠቅም እንዲሆን በትምህርትም ጥሩ ደረጃ እንዲደርስ እዚህ ጋር መታነጽ አለበት ያየናቸው ነው ደስ ይላሉ ልጆቹ እንግዲህ በርካታም እንግዲህ ከዚህ በፊት ተጫዋችም የነበሩ አሉና እነሱንም ያየናቸው እንገኛለን እሺ አስተዋውቀን ስለ አካዳሚው ስለ አንዳንድ ነገር አዎ አካዳሚው ኤርሚያስ ገድሉና አዳም አለማየሁ ናቸው የሰሩት ሁለቱ ናቸው በስራቸው ምን ሰራው አራት ተቀጥረን ምን ሰራ ልጆች አለን ገዛኝ ተስፋዬ ስምሻው ኤልያስና አንደኛው እንትና ኢሴ አሁን ኦሎምፒክ ኮሚቴ ኦሎምፒክ እግር ኳስ ይዟቸው ይሄዳል አብረን በህብረት ይሄንን አካዳሚ ረን ያረጋግናል ቆንጆ ነው ያው ከተጀመረ ወደ 9 ወሩ ነው ምናምን ቆንጆ እንግዲህ ጥሩ እየሄደ ነው እንግዲህ በርካታ ልጆችና ያለው በጣም ብዙ ናቸው እንግዲህ ትምህርት ላይም እንዳልከኝ ቀደም ብለን እንደነገርከኝ በጣም እንከታተላለን ብለሃል ወላጆችስ እንግዲህ እኚህን ህፃናት ወደዚህ የመላኩ ሁኔታ እንዴት ታይቷል ይላካል ህፃናቶች ይልካሉ እናቶች አሁን ይሄ በዚህ ቦታ ላይ ስለሆነ ወላጆች ጥንቃቄ ያለው እዚህ ቦታ ላይ ሴፍቲ ነው ያው ጥራት ያለው ቦታ ነው ቆንጆ ነው ግን ወላጆች ወደዚህ ሲልኩ ያው ገንዘብ ልከው ነው የሚልኩት አሁን ገንዘቡ እኛ የምንከፍለው ገንዘብ ኦቨር በጣም ክፍያው በጣም ለኛ የሜዳ ኪራይ በጣም ሜዳዎች ቢመቻቹ በጣም ብዙ ልጆች የመውጣት ቻንስ አለ አዎ ክፍያው ይሄ አሁን እኛ በወር ወደ 21,000 ብር አካባቢ እንከፍላለን የማይከፍሉ አሁን በዛ የለንም ምናምን በቃ ወደ ቤተሰብ ነው ማለት ጀመረ እና ክፍያው አንደኛው ክፍያው ቢቀንስልን የተሻለን ልጆች ይወጣበታል እኛም የተሻለ ስራ እንሰራበታለን ጥሩ ነው ወደፊት ላይ ትልቅ ደረጃ መድረስ የሚችሉ ልጆች ናቸው አሪፍ ታለንትም ያያዩ ብዙ አሉ እንዴት ነው ከተስፋ አንፃር ትግስት ያስፈልጋል ልጆች አሁን ፍላጎታቸው ኳስ ነው ይሄ ሁሉ ኳስ ተጫዋች ይሆናል ብለን አንጠብቅም ግን ለራሳቸው ወደፊትም ሆነ በስራ ዓለምን ሲኖሩ ለራሳቸው ግን ኳሱን ችለውት በደንበኛው የአካዳሚ ትምህርት አላቸው በሳምንት ሁለቴ ይገባሉ ክላስ ይሰጣቸው ስለ ኳሱ ማለት ነው ከፕራክቲካል በተጨማሪ ደግሞ እዛ ክላስ ውስጥ ይማራሉ ክላስም አላቸው ስለዚህ አካዳሚ ስርዓትን ይዞ ነው የሚያስይዘው ኳስ ምን እንደሆነ መጫወት ምን እንደሆነ ታክቲካል ቴክኒካል ይሄንን በደንብ ጸርሶ ነው የሚያሰራቸውና ጥሩ ልጆች ይወጡበታል ብለን ጥሩ ተስፋ እናደርጋለን ወደፊት በጣም ከእግዚአብሔር ጋር በጣም እናንተም እየለፋችሁ ነው የለፋታችሁን ውጤት ታያላችሁ ብዬ አስተላልፋለሁ በዚሁ አጋጣሚ መጨረሻ ላይ ቀረ የምትለው ሐሳብ ወይም ደግሞ ለልጆቹ የምታስተላልፈው ነገር እንደዚህ ደግሞ ቢደረግ የበለጠ ስፖርቱ ሊያድግ ይችላል የምትላቸው ነገሮች ካሉ እስቲ እንደ መዝጊያ ለልጆቹ ማስተላለፍ የሚፈልገው እግር ኳስ ትግስት ይጠይቃል በጣም ትግስት ይጠይቃል ስራ ይጠይቃል ወሬ አይጠይቅም የተግባር ስራ እስከሆነ ድረስ በተግባር ስራ ደግሞ በትግስት መስራት አለባቸው በትግስት ከሰሯት ከተወጣት ያሰቧት ኢላማ ላይ መድረስ ይችላል ብዙ ነገር እግር ኳስ ብዙ ያግዳቸው እኛ ክልል ደግሞ ብዙ ችግሮች አሉ ያን ችግር መቋቋም የሚችሉት ትግስት ሲኖራቸው ድንገት ኳሱን ብቻ ብሎ የሚያስብ ከሆነ አይሆን ትምህርቱንም ከጎኑ ደግሞ ትምህርቱን እየተማረ ያንን ነገር ቢያካሄዱ ጥሩ የእውቀት ኳስ ተጫዋች ይሆናል ማመስገን የምትፈልገው ካለ በስተመጨረሻ ይሄው ሁሉ ላመቻችልና ማመስገን ትችላለህ በመጀመሪያ ማመስገን የምፈልገው ፈጣሪን እግዚአብሔርን መድኃኔዓለምን ማመስገን እፈልጋለሁ ኪዳነ ምህረትን ማመስገን እፈልጋለሁ እዚህ ያደረሱ እነሱ ናቸው አበርትተውኝ አጠንክረውኝ
ጸሎቴን ሰምተው እዚህ ገና ይቀረኛል ደረስኩ አልልም ራዕይ አለኝ ሰፊ ራዕይ አለኝ ራዕይን ለማድረስ ደግሞ ከእግዚአብሔር ጋር ጠንክሬ ሰርቼ ለመስራት ሞክራለሁ ማመሰግናቸው ልጆች በመጀመሪያ ደረጃ ቤተሰቦቼ ያሳደጉኝ ሞሎክሴ እናት አሉ ማሴር ትሬዝስ ይባላሉ በጣም ደግ እናት ናቸው እስካሁን ድረስ እስከዚህ ድረስ እነሱ ናቸው በጸሎትም በልጄ በርታ ይያሉ ያሳደጉኝ ያሉት ባለቤቴን ልጄን ማመስገን ፈልጋለሁ ከዛ በተረፈ ከጎኔ ያሉት ያገዙኝ የደገፉኝ ፕሮጀክት ቀና ይሁንልህ ይሳካል ብለው ያሉ ሰዎች አሉ ኤርሚያስ ጀርመን አበራ ፋሚሊ ደስታ ፋሚሊ ቤቴሌም ብርሃኑ ትባላለች ጓደኛ እህቴ ህይወት መኮንን የምትባል ጓደኛ አለች እህቴ ነች ጓደኛዬ ነች ሚረዱኝ የሚያግዙኝ አናዳም አለማየሁ ይሄ ፕሮጀክት ኃላፊዎች እና አዳም ብዙ የሐረር ጤና ስፖርት ክለብ የሁድ ጤናዎች ይደግፈውኛል የሐረር ከተማ ሁሉ ደግፈውኛል በተረፈ እንደ አጠቃላይ የረሳኋችሁ ያለ ይቅርታ ጠይቃለሁ አመሰግናለሁ እናመሰግናለን ክብራትና ክብራን ወደ ተከበራችሁ የሐረር ቲቪ ስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ ፕሮግራማችን ይሄንን ይመስል ነበር እንግዲህ ከፕሮግራማችን ብዙ እንደተማራችሁ ተስፋ አደርጋለሁ በቀጣይ ሳምንት ደግሞ በቆንጆ ፕሮግራም ከእንግዳ ጋር አብሬ ብቅ ምን ይሆናል እንግዲህ ስለነበረን ቆይታ ከልብ ያመሰግንኩኝ ከቀሪ የሐረር ቲቪ ፕሮግራም ጋር አብራችሁ እንድትቆዩ የጋበዝኩኝ እኔ ከወዲሁ መሰናበት ይሆናል ቸር ሰንብቱ